አንተ ትናንት ጆሲ ቤት ሽንኩርት ለብለብ ትበላለህ? ኧረ ኪዳነ ምሕረት ምርጥ ጭቅና ጥብስ ነው የነበረው። ሜን ፋክ ወይ ጭቅላት ጥብስ ጭንቅላት ይውረድ። ደሞ ያፍርም ስሙ ጭቅላት ጥብስ እየበላን ነው። በቃ ተሟልኮት ከጆሲ ጋር ተገናኝተህ አንተ ጆሲን አገኘሁት ትላንትና መሕፈሪ እከታም አንተ አረብ ሀገር ተቀምጠህ በህይወት አታገኘውም እንደዚህ አይነት ስጋ። የበላ ባረብ ሀገር የኔን ህይወት ብትኖር እናቴ ትሙት ያስጠላ ነበር። ትራክ መንዳት ነበር። ሸቃላ ገረድ ኑሮ ማለት እኮ ስም አዳምጠኝ። ኑሮ ማለት እኮ ብር አይደለም እኮ ማሪ ፋራ እንዳትሆን። ኑሮ ማለት እኮ ሌላ ዓለም ውስጥ እንጂ ወይ አሁን እኮ በጣም አገኛለሁ እኮ እናቴን ማሪ እኔን አገኘህ ማለት በህይወት ለመጀመሪያ ጊዜ ተዝናና ማለት እናቴ ትሙት በስማ እናቴ ትሙት ማሪ ወይ በህይወት እናተ ከወለደች ጀምሮ እስካሁን እድሜ ለመጀመሪያ ጊዜ ተዝናና ማለት ያን ፊት ለማየት ያን ፊት ማቆፍ አንቺ ነይ ብቻ ማሪ እናቴ ትሙት ጭሰ ነው የምትመለስ ጭሰ በቃ ዛሬ ምንድን ነው ይሄ ሰውዬ በእናትህ ምን አድርገው ነው ያመጣው ደግሞ ዛሬ? እሺ የዛሬ ፕሮግራማችን ሁሉንም ብሔር ብሔረሰቦችና እንዲሁም የኤርትራን ሀገር የሚያሳትፍ ነው። የብርሃኑ ጁላን ቃለ መጠየቅ ሶምተሃል አልሶማኸውም? መጀመሪያ በቃ አልሰማሁትም። ምን አለ እስቲ ጫፉን አስይዘኝ። ካልሰማኸው ታዲያ ምን አባትህ ልታወራ ነው የሞጣኸው እኮ ነው። ምን ልታወራ ነው? ብርሃኑ ጁላ እኮ አይደለም ባጫ ነው እኮ። እሺ እንዳትሰዳደብ ከማንም ሰው ጋር እናቴን ማሪ ነቅልሃል። የባጫ ደጋፊ ነው የማስገባው። እንደገና ደግሞ አንተንም ነው። አሁን ለሁለታችሁ አንድ ጥያቄ ጠይቃችኋለሁ። ናታን ቆይ ብርሃኑ ጁላ አንድ ልናገር። እሺ ቆይ አዳምጠኝ። ቆይ ከማውራት በፊት የባጫ ደበሌን ቃለ መጠየቅ ሰምተዋል? አዎ ሰምቻለሁ። ከሰማሃቸው 3-4 ነጥቦችን ታወጣና እኔ ደግሞ አንዷን ንግግሩን ብቻ ይዣለሁ። የጦርነትን ንግግር ብቻ መዛ ወጣ። አንዷን ንግግር ብቻ አዳምጥ። አንዷን የጦርነትን አስከፊነት የሚያውቀው ነው እንጂ የምናውቀው ሳይሆን የሚያውቀው የሞተ ሰው ነው አለ። እና ታዲያ ምን ለማለት እንደፈለገ የሞተ ማለት እኮ ሞቶ የተቀበረ ሳይሆን ቤተሰቡ የሞተበት ሰው ነው። የጦርነትን አስከፊነት የሚያውቀው ነው ባጭሩ። አንተ እንደመዘዝከው አይደለም። የሰው ባባ እንደዛ ነው። ቆየው አነጋገሩ የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ ነው። ይኸውልህ እሱ አንተ አማርኛውን ምናልባት የእሱን አባባል ምን እንደሆነ አለመረዳት ነው እንጂ የሞተበት ሰው እንደማለት ሰምቻለሁ። ተሰማኛለህ? ሰምቻለሁ። አልሰማሁም። የሞተ ሰው ብቻ ነው የሚለውን አማርኛውን ሰምቼዋለሁ። ትክክል። የሞተ ሰው ከመቼ ወዲህ ነው እኛ ጦርነት ክፉ እንደሆነ የሚያስተምረን? የሞተ የሞተበት ሰው ማለቱ ነው። የሞተበት ሰው ማለት ነው። አንተ ነህ የምታስተካክለው። ባጫ ደበሌ እኮ አምባሳደር እኮ ነው። ቆይ አዳምጥ ወንድሜ፣ አዳምጥ። ሀገር ተዋርደናል። አማርኛችን አንዴ ላዳምጥ። ማሪ እንኳን አማርኛ አቀለጣጥፎ በሚያወራበት ዘመን አገር የሚመሩ ሰዎች አማርኛችንን እንዲህ በዳዴ ያስኬዱት። ረምኑን ሰጣሽ እና አማርኛ ታዲያ ብርቅ ነው እንዴ? እኔም በዳዴ ያስኬዳለሁ። ምንድን ነው አማርኛ ብርቅ ነው እንዴ? ማሪ እየሰማሁ ነው። እኔ የሆነች ቦታ ደርሼ እስክመጣ ማለት ነው ከናታን ጋር ተወያይ፣ ሰው አስገባ። ቆይ ሞዴሬተር ልስጥህ፣ ሙሉ ሞዴሬተር ሓወይ ማዕረይ ንስኻ ትቀርበኒ ንስኻ ትሕሸኒ ናይ ፅምዱ ሓወይ ሙሉ ሞዴሬተር እዚኣቶም ናሒዞም ካ ክማርኹ እንዲኦም እንታይ ታሪክ ኣለዎም ካለ ክማርኹ ጥራይ ጉድ ገይሮምና ባጫ ደበሌ ኣምጪኦም ጉድ ገይሮምና። በል ሕጂ ናብ ውይይት ካእተው 5 ደቂቃ ሃበኒ ኢኻ። ኣዋሪ ስማኝ ናታን፣ ምንድን ነው ግምገማ? ስለምንድን ነው ኢንተርቪው ያደረገው? እስቲ አብራራልኝ። ምን ራሱ ቦንታ ጠይቀው እስቲ እንጂ አሁን ለምሳሌ እኔ ለአንተ ጥያቄ አለኝ እና ከይቅርታ ጋር እስቲ በቃ በዲሲፕሊን መልስልኝ። ኦኬ እሺ። እኔ አሁን ለምሳሌ ስለ ኤርትራ ጉዳይ አገባኝ፣ ኤርትራ የፈለገችውን ብትሆን አገባኝ። ግን እናንተ ኤርትራውያኖች ማለት አንተ በተለይ አንተ
ስለ ኢትዮጵያ ፖለቲካ በጣም ማውራት ትፈልጋለህ፣ ብዙ ነገር ትናገራለህ። ይሄ አሁን ትክክል ነኝ ብለህ ታስባለህ? መጣሁ። እሺ አንዴ ስራ ላይ ስለሆንኩ የምትሰማ ከሆነ ያው ያዳመጥ ስለሆነ ችግር የለውም። አንተ እኔ አልኩህ እኮ በህይወቴ በጣም የሚቀፈኝና የሚያስጠላኝ ነገር ስለ ኢትዮጵያ ጉዳይ ማውራት ነው እንዲገባ በትክክል። እናንተ ግን አልኩህ እኮ ከጠቅላይ ሚኒስቴራችሁ ጀምሮ እስከታች የእነሱ ደጋፊዎች 24/7 በኤርትራ ጉዳይ ነው የምታወሩት። ችግሩ ምን አለ? እናንተ የሰውን ሀገር ስታወሩ መብታችሁ ነው። ሰው የእናንተ ሀገር ሲያወራ ደግሞ መብት አይደለም። እኔ አልኩህ እኮ ከዚህ ጀምሮ ይሄ ምርኮኛ ጀምሮ ይሄ የአባቶች ምርኮኛ ነው። ባይዘው ታሪኩን ታውቃለህ፣ የሚደበቅ ታሪክ የለውም። ይሄ አባቶች ምርኮኛ ገብቷል። አገርህን እበትናታለሁ እስካለ ድረስ እኔ ደግሞ እሱን ለመበተን ሌሊትና ቀን ነው የምሰራው ነው የምልህ። አንተ ውጣ ብለኸኝ ምወጣ፣ አንተ ግባ ብለኸኝ ምገባው ፖለቲካ የለም አልኩህ እኮ። ጠቅላይ ሚኒስቴሩም ይሁን ጀነራሎቹም ይሁን አልኩህ እኮ አገሬን ለመበተን እስከሚሰሩ ድረስ 24/7 እነሱን ለመበተን ደግሞ ነው ይሰራሉ። ዳስ ማይ ኢነሚ። ስለዚህ አንተ የምትለው ያለው ስለ ኢትዮጵያ ፖለቲካ ምን? ኢትዮጵያ ውስጥ ፖለቲካ አለ እንዴ? ፖለቲካ እኮ የለም ኢትዮጵያ ውስጥ። መገዳደል ነው ያለው። ፖለቲካ አለ ኢትዮጵያ ውስጥ? ህዝብ ነው የምትገሉ ያላችሁት፣ ህዝብ ነው የምትጨፈጭፉ ያላችሁት፣ ህዝብ ነው የምታስርቡ ያላችሁት። ምን አለ አሁን? ስለ እርዳታ መጥቼ እዚህ ስለተናገርኩ አሁን ስለ ኢትዮጵያ ትናገር አታግዘኝ በለኝ። የሌላ ህዝብ ግን አግዛለሁ፣ ማዕታ ማገዝ የሚፈልግ እንጂ ምንድነው ፖለቲካ ኢትዮጵያ ውስጥ ያለው? እኔ ፓርላማ ጉዳይ ላይ ገብቼ ተናገርኩኝ? እኔ የብሔር ምርጫ ላይ ገብቼ አልተናገርኩም? ያንተ መሪዎች 24/7 አልኩ እኮ በኤርትራ እያወሩ ነው። 24/7 ባንተ እናወራለን። ስለዚህ ማነህ አንተ በእኔ በአገሬ ጉዳይ እየተናገርክ? አንተ በአገሬ ጉዳይ አልተናገርንም፣ እንደውም አልጀመርነውም ነው የምልህ። አንተ እንደውም ጀመራችሁ፣ አልተጀመረም ገና። ከዚህ በላይ የባሰ አለ ገና ውስጥ ላይ ገብተን ገና እንቦጣብጠዋለን። ይቀልዳል እንዴ? እሺ ቴንኪው ለመልስ አመሰግናለሁ። ስለ እናንተ ፖለቲካ እንደው እናንተ እስቲ እውነቱን እንነጋገር ከተባለ ማለት ነው ኤርትራ በቃ ኤርትራ ስል ያው ህዝቡንም ሁሉንም ማለት ኤርትራ ብዙውን ጊዜ ኢትዮጵያን በቃ እንደምንድን ነው እንደ ጀርባ ቅማል ነው የያዘችው። ለምን? ለምሳሌ ጎረቤት ሀገር ቢያርግ እኮ አንተ አደክማ ነው። ለምሳሌ በኤሮፕ ውስጥ የትኛውም 27ቱም ሀገራት አንዱ ውስጥ እየሄደ አንዱ ስራ ወዳለበት እየሄደ ይሰራል። ገብቶሃል? ኢትዮጵያ ብታድግ እናንተ ትጠቀማላችሁ እንጂ ትጎዳላችሁ። ኢትዮጵያ እንዳታድግ ደግሞ ማለት ነው። ይሄ እውነት ነው። ምንም ለጥላቻ የምናገረው ነገር የለም። ገባ? ለምንድን ነው ይህን ያህል ምቀኝነት? እንዴ ግፋ ብል እኮ አንድ ቋንቋ እንናገራለን። ትላንትና አንድ ሀገር ናት እና እኔ ብዙ ጊዜ እንደዚህ ማድረጋችሁ እስቲ ምንድን ነው የምትጠቀሙት? የእናንተን ጉዳይ እኮ የሚያውቁት እናንተ ስለ ኢትዮጵያ ሁሌ ስለምታወሩ፣ ለዛ ነው የኛ ፖለቲከኞችም እኮ ስለ እናንተ ጉዳይ የሚናገሩት እንጂ እንደው እንዴ እስቲ እንበለን ኢትዮጵያ ውስጥ አማጽያንን እኮ እያሰለጠነ ከበፊት ጀምሮ በዚህ በ30 ምናምን ዓመት ውስጥ ወደ ኢትዮጵያ የሚልከው የእናንተ ኢሳያስ መንግስት ወይ ደግሞ ኤርትራ አይደል? ኤርትራ ብል ነገሩ ጥሩ አይደለም፣ ግን የኢሳያስ መንግስት ልበል። ገብቶሃል? ይሄን ማድረጋችሁ ራሱ እስቲ ምንድን ነው የምትጠቀሙት? እንዴ እኔ አሁን ጎረቤት ሀብታም ቢኖረኝ ማለት ነው ለዛ ሰው ደስተኛ ነኝ። ለምን ብቸገር ይረዳኛል። ገብቶሃል? ብቸገር ኦኬ ናታን ቴንክ ዩ። አንድ ነገር አለ። አይ ቲንክ የኦሮሚያ ተወላጅ ነው መሰለኝ። ያ ነኛው። ኦኬ ቴንክ ዩ። አሁን በዚህ በ30 ዓመት ውስጥ ላልከው የኢትዮጵያ ተቃዋሚዎችን ነው ኤርትራ የምታደራጀው ላልከው እና ከዛ እየተነሱ ነው የሚመጡት ላልከው እውነትን ነው፣ አልተሳሳትክም። ግን አንድ የዘነጋኸው ነገር አለ የማታውቀው በአንተ ሳይድ ደግሞ ቢያንስ ወደ 40 ምናምን የሚሆኑ ተቃዋሚ ፓርቲዎች ገብቷል። የኤርትራ ተቃዋሚዎች ኢትዮጵያ ውስጥ ነበሩ በዚህ 30 ዓመት ውስጥ። አሁን ችግሩ እኮ የኢትዮጵያ ሕዝብ በቂ ግንዛቤ የለውም። የኤርትራ ተቃዋሚዎች ገብቶሃል ከ40 በላይ ተንቀሳቃሽ እና ተዋጊ ገብቷል ኢትዮጵያ ውስጥ ነበሩ። በትግራይ ክልል ውስጥ ሲንቀሳቀሱ ነበር በዚህ 30 ዓመት ውስጥ ነው ማለት መጥቻለሁ። እሺ አይ እየሰማሁ ነው። ቀጥል እንትን ነው ለናታን ላብራራለትና አንዴ መጥቻለሁ። ይኸው መምጣቴን ማረጋገጥ አለባችሁ መጀመሪያ። እኔ እስቲ ቀስበር ናታን ቆይ አንዴ። እኔ መጠየቅ የምፈልገው አሁን ስለ ባጫ ደበሌ የአማርኛን
ቋንቋ ለማጥፋት በአማርኛ ቋንቋ ላይ ጄኖሳይድ ለማድረግ እነሆ አማርኛችንን እያጣመሙ ካልሆነ ከሆነው ላይ የጦርነትን አስከፊነት የሚያውቀው ቤተሰቡ የሞተ ብቻ ነው ብሎ ማውራት ሲችል፣ የቆሰለ ነው፣ በጦርነቱ የተዳከመ ነው፣ በጦርነቱ የተራበ ነው ማለት ሲችል የጦርነትን አስከፊነት የሚያውቀው የሞተ ሰው ብቻ ነው የሚለው። የሞተ ሰው ደግሞ አስከፊነቱን ከመቼ ወዲያ አውቆት ነው? ባጫ ደበሌ እንሆ ሙቷልን? ሬሳ ነውን? የጦርነትን አስከፊነት በጸረ ሽምቅ ውጊያ መጽሐፍ ላይ እንደዛ ብሎ ማቅረቡስ እንደው የኤርትራ ትግርኛ ተናጋሪ ተንታኞችስ ምን ይሉናል ብለህ ታስባለህ ናታን? አቤት እውቀት፣ አቤት ትንታኔ። እስቲ ቀጥል ናታን። ናታን አንተ ሙጀሌ እየሰማኝ አይደለ? መጣው አውራ ቆይ መጣው ቆይ ባጫ ደበሌ እንዲህ መጫወቻ ያደረገው ለምንድን ነው? ይሄን አማርኛ ቋንቋ አሁንም መሀሪን አንድ ጥያቄ ጠይቀዋለሁ። ምን አይነት መልስ እንደሚመልስልኝ ተመልከቱ። አንድ የትራክ ሹፌር ነው መሀሪ። የጦርነትን አስከፊነት የሚያውቀው ማን ነው? ቴንኪዩ መሀሪ። የጦርነትን አስከፊነት የሚያውቀው ይኸውልህ፣ አንደኛ ነገር ጦርነት ላይ የተካፈለ ሰው ነው። ከሱ ጋር ያሉ ጓደኞችን አይኑ ፊት ለፊት ላይ ያጣ ሰው ነው። ውጊያ ላይ አካል ጉዳት የደረሰበት ነው። ህብረተሰብ ገብተዋል በቦምብና በፈንጅ ሲጨፈጨፍ ያየ ነው። በቃ ጦርነትን የተካፈለ ከዛ ጦርነት አልኩኩ እግዚአብሔር ውጣ ብሎት የወጣ ሰው ነው። የጦርነትን አስከፊነት ለህብረተሰብ የሚናገረው የሚያውቀው። ይሄንን አዳምጥ። ይሄንን አዳምጥ። መጣው ይሄንን አዳምጥ። ጦርነት ሲያስብ ወደ አምሮ መጣ። እዚህ ጽሁፍ ላይ በደንብ አይተው ከሆነ እዚህ ጽሁፍ ላይ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የመጨረሻ የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። እስኪ ጆኬር አስገባው። እስኪ ይሄን አማርኛ እንዴት ተለክነዋል? ጆኬር አለከታችሁ። ጆከር ራሱ አማርኛ አይችልም እባክህ። ይሄንን የሚተነትነው ጎንደሬ ወይ ጎጃሚ ብቻ ነው። ጆከር ትላለህ እንዴ? ይሄ ደደማሃይም ደንቆሮ ደግሞ የተናገረውን ነገር አሰማም። እንዴት ነው አማርኛችንን እንደፈለገ የሚያሾረው እና የሚያሽከረክረው? ስሙ ተመልከቱ። እንግዲህ በአማራ ላይ ጆኖሳይድ የሚያደርጉት በቋንቋም ጭምር ነው፣ በመግደል አይደለም ሲል ተመልከት። ጆከር አሁን ገብቶ ናታን ምን ማለት ፈልገው ነው? ምን ማለት ነገርኩ እኮ ማለት የፈለገው አማርኛውን እንግዲህ ምን አማርኛ ሁለተኛ ቋንቋ ቢሆን ምን ችግር አለው? እንደ ሀሳቡ ይጓዝ ያበላሽዋል። ኤርትራውያን ምን ያንተ አማርኛ ምንድን ነው? የራሴ ስብርብር አደርጋለሁ። የእናንተ ማለት ሂድ አንተ ደግሞ አማርኛ ማን ያንተ አደረገ? አንድ ጥያቄ ልጠይቅ። የጦርነትን አስከፊነት የሚያውቀው ማን ነው? ሰውየው ያለው የሞት ለዋደ ኦኬ የሞተበት ጅቦ ሰምና ወርቃለሁ ለከንት ነው። ስማ አማርኛን እንዳበጁሽ ትበጃለሽ አይነት ነው። ዝም በል እሺ። ስምና ወርቁን ትነግረኝ መዝገቡ። እሺ ምን አለ መሰለህ ሁሌ ጦርነት ይሄ ነው፣ ጦርነት እንደዚህ ነው፣ ጦርነት እንደዚህ ነው እያለ የሚለፈልፍ ሰው የሞተ ሰው ነው ማለት ነው። እሱም ሟች ነው ማለት ነው። ሙትቻ ነው ማለት ነው። ሁሌ ስለ ጦርነት የሚያወራ ሰው ገባ። ብርሃኑ ጁላ ሙትቻ ነው እያለ አምባሳደር ባጫ ደበሌ ገባ። ግን አባባሌ ቆይ አሁን ይው መዝገቡ እኔ መጠየቅ የምፈልገው ጥያቄ አንደኛ ነገር አማርኛ ቋንቋ ፍጹም የተወሳሰበ አይደለም። ኢትዮጵያ ውስጥ ካሉት የብሔር ብሔረሰቦች ቋንቋ መካከል ቶሎ የሚለመደውና በቶሎ ጭንቅላት ውስጥ ወይ ደግሞ በቶሎ መናገር የምትችለው መስማት የምትችለው ቋንቋ ቢኖር አማርኛ ቋንቋ ነው። ኤርትራውያን ጭምር እኮ በደንብ ነው የሚቀኙት እኮ አማርኛ ቋንቋ። እንዴት ነው አንድ የሀገር መሪ አንድ የኢትዮጵያ መግባቢያ ቋንቋ የሆነውን አማርኛ ቋንቋ በዚህ ደረጃ አበላሽቶ ሆን ብሎ ማምጣቱ? እስቲ አሁን እንደው ማን ይሙት መዝገቡ ጦርነትን የሚያውቀው የሞተ ሰው ነው። እንዴት ነው እሱ የሚያሳውቀን? እስቲ ክፋቱንና መጥፎነቱን የሞተ ሰው አንተ በቀጥታ ነው የተረጎምከው ጅቦ። አንተ አየህ አማርኛ ሁለት አካሄድ ነው ያለው፣ ሰምና ወርቅ።
ሰሙን ነው አንተ ሰሙን ነው አሁን ጦርነት የሚያውቅ የሞተ ሰው ነው በሰሙ ብቻ ነው የሄድከው አንተ ሁሉ ጊዜ በወርቁ ሄዳለህ በወርቁ ስለ ጦርነት የሚያወራ ጦርነት እያለ የሚጨቃጨቅ ጦርነት እያለ በቁሙ የሞተ ሰው ብቻ ነው ማለት ነው ገባህ ወርቁ አቤት አገላለጽ አቤት አነጋገር አቤት ፍልስፍና አረ መናሽ ሃሽታግ የሆነ ነገር በይ አመሰግናለሁ ያው ብዙ ነገር ማውራት ይቻላል ባጭሩ ግን የምረዳው ምንድነው ወታደር ማለት በአቋም በስነ ምግባር እንዲሁም በእውቀት የዳበረ ኃይል መሆን አለበት ለዚያውም የጦርነት አዋጊ ጀነራል ሆኖ ይሄን ያለ ያገሩን ቋንቋ እንደዚህ እየዘላበጠ እየቀያየረ እየዘቀዘቀ እንደዚህ ማውራቱ እንግዲህ እኔ ካንድ ወታደር ከዚህ በፊትም ፖስቻለሁ ሁሌ ነው እኮ አዳምጪኝ ከባብ እርግብ አይገኝም እንደዛ ሚል አሁን እኛ ተረትና ምሳሌ አለን ከባብ እንቁላል እርግብ አይገኝም እንጂ ከባብ እርግብ አይገኝም ይባላልን ይህ አማርኛ ነውን አባቶቻችን እነሆ ዋርካ ስር ቁጭ ብሎ ያስተማሩን አቦጊዳ ወዝውዞ ሚስቱን ገደላት አንጦ የሚለውን እንኳን ተመልከች አሁን እንዲህ የኢትዮጵያውያን የአማርኛ ቋንቋ ትላልቅ ተናጋሪዎች አቦጊዳን ዘወዝውዞ ያስቆጠሩን ግዕዝን የሚያስነብቡን አባቶቻችን ይህንን አማርኛ ሲሰሙ እነሆ በሀገር ላይ እየተቀለደ እንደሆነ አይገባቸውንም ምን አቤት 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 እውቀቴ አቤት አነጋገሬ መዝገቡ እዚህ ደረጃን የደረስ ነው ይሄ አሁን እኮ ሀገራችንን ያስጠራል ያልነው አምባሳደር እኮ ነው አማርኛችንን እንዲህ እንጭጨቀጨው ደግሞ በሽምቅ ውጊያ አለ ተመልከት በሽምቅ ውጊያ ላይ የህዝብ ተሳትፎ እንዳይኖረው ህዝቡን መቀጥቀጥ ነው አለ ተመልከት እሱን አሰማኝ አልሰማው አሰማኝ ጅቦ በእናትህ ሰላም ብያለሁ ጅቦ እንዴት ነህ ሰላም እንዴት ነህ አለው እኔ እኮ ኤርትራውያን ራሳቸውን ችግር ትተው ስለኛ ችግር ለማውራት የሚንጠለጠሉት ነገር ቢቀርባችሁ በዚህ እንኳን ይሳተፉት በአማርኛችንማ ይሳተፉ ስማ መድረኩን እኮ መሬቱን ተቆጣጥሮ ይዞታል አይደል እንዴ ቢኮላትም አንድ ባለሀብት የሆነች የሚያምር መኪና ሲነዳ የሚነዳውን መኪና ደሃው ምጠጋ ብሎ ይህን የመሰለም እንደዚህ የሚባል መኪና ትነዳለህ ሲለው አንተ ስሙን ጠራው እኔ ነዳዋለሁ አለው ስለዚህ እኛ ዋናውን ነገር እነሱ ተቆጣጥረውታል እና የተቆጣጠሩትን ነገር እንዴት ነው መፍትሄ የሚገኝበት ስለ መፍትሄው እንዳናወራ ደግሞ እነዚህ የራሳቸውን ችግር ትተው ስለኛ ችግር ሊያወሩ የሚመጡትን ነገር ነው ያለ የማይገባኝ እኔም ደግፈዋለሁ በእርግጥ ይሄን ነገር ስለዚህ ማሪ እንዴት ነው ኢሳያስን ማውረድ እንድትመልስልኝ አልፈልግም አይመለከትህም እባክህ ዞር በለው ሚታርጋ አፍን ከፍተ ማለት ነው እኔ መልሰ እኔ ስላየ ነው እንደዛ መጥቶ ስማ አንደኛ ነገር ይወድ ቂጡን አፈንድዶ አስመራ ድረስ ሄዶ ነገር አትናገር ኖ ልንገረው እንጂ ቂጡን አፈንድዶ አስመራ ድረስ ሄዶ አልኩ ቡና ቁርስ እያደለ ኢሳያስ እግር ላይ የሰገደው አብይ አይደለም ምን አይደለም የመጣው አቤት ወርዴ እኔ አዳምጠኝ በደንብ እነግርሃለሁ ጆሮ እስከሚያምህ ሁለተኛ ነገር ላይ ደግሞ አልኩ ፓርላማ የኢትዮጵያን ህዝብ ተወካይ ሰብስቦ አልኩ እነሱ ባይኖሩ ኖሮ ብሎ ለኤርትራ ህዝብና ሰራዊት መንግስት ምስጋና ያቀረበው ያንተ መሪ ነው እኔ አይደለሁም ቀለበቱን እንዳረሰ ተጠቅሞበት እንደ ቆሻሻ ጥሎታል ተጠቅሞበት እንደ ቆሻሻ ይኸውልህ ቆይ ተጠቅሞበት ትላለህ ተጠቅሞበት ይኸውልህ እንደ ኮንዶም ተጠቅሞበት ወደ ጎን ጥሎሃል ጅቦ ስርዓት አስደረገው ኦኬ ተጠቅሞበት ይያለ ተጨቃጨቁ ትንሽ ችግር የለውም ተጠቅሞበት ካልክ ደግሞ አሪፍ ነው አሁን ተጠቅሞበት ተጫወተበት አይደል አሁን ደግሞ ደም እያስተፋ ነው እያየነው ነው በዛም በዚህም አልኩ እኮ ይዞ አፍንጫ ድረስ ግብፅን አምጥቶ ወዴት እንደምትሸሽ ግራና ቀኙን ጅቦ አታሰድበን እንደ ሀገር አንተ እኮ ተንጠልጥለህ ቆይ አገር ላይ እኮ ምንም ነገር አንተ በእናትህ ዝም በል አገር ላይ ምንም መፍጠር አልቻልክም እሺ ችግር የለውም የፈጠራችሁ ታላላችሁ እስቲ ስራ አገር ላይ በተራና የሆነ ነገር አድርግ በተራና ወራድ ሚታርግ የሰማው አይደለም ሚውት አታድርገኝ አንተ ማን ነው ሚውት የሚያደርገው ኢትዮጵያዊውን
በኢትዮጵያዊ መድረክ ላይ አንተ መድረክን የራስን ቤት ተጠቀምና ሚውጣ። ይሄ የጽምዶ ቤት ነው፣ የኛ ቤት ነው አይደለም። የእናንተ ቤትም አይደለም፣ የኛ ቤት ነው፣ የኢትዮጵያውያን ቤት ነው። ትበላለህ። ይኸውልህ ችግራችሁ እኮ እንደዚህ እኮ ነው። በእኛ ቤት መታችሁ አንደኛ ነገር የራስን ቤት ይደናል። አሁን ሲጨቃጨቁ ነበር። መሀሪ የሚያወራው ነገር ልክ ነው። እናቴ ትሙት ስህተት የለውም። ፓርላማ ላይ ወጥቶ ኤርትራውያን ባይኖሩ የኤርትራ መንግስት ባይኖር ጉዱነን ነበር ብሏል። ባጫ ደበሌ ደግሞ ተዚህ ወቅት ደግሞ እንዲያለው እንተሰማችሁ። በቡሬ በኩል ስንገባ ኤርትራውያን ሲጨፈጭፉን ስንገባ ሲቀጠቅጡን እናቴ ቄራ ነው ያደረጉናል። ለመሀሪ ቦታ ከፈቱለት። ተመልከት እንግዲህ እኔ አሁን ማለት የምፈልገው ተመልከቱ። በተለይ የፋኖ ታጣቂዎች፣ በተለይ የሽምቅ ውጊያ ተዋጊዎች ፋኖች የባጫ ደበሌን የሽምቅ ውጊያ ጸረ የሚለውን ገዝታችሁ ጸረ የሽምቅ ውጊያ የሚለውን ገዝታችሁ አንብቡ፣ ይጠቅማችኋል። ተምሽጋችሁ የሚያስወጣችሁ እሱ ነው። ዘመነ ካሴ አባቴዋ እጅ ከመስጠት የሚያድንህ እሱ ነው። ህዝቡ ላይ ነው መስራት አለ እኮ ንጉሱ። ህዝብ ላይ ስላልሰሩ ነው ጉድ የሆኑት። ይህን የአማራ ህዝብ እንከፋፍለዋለን። ህዝብ ደግሞ የሚፈልገው ምንድን ነው? ብር ነው። ህዝብ ደግሞ የሚፈልገው ምንድን ነው? ማዳበሪያ ነው። ተመልከት ደግሞ ወጣቱ የሚፈልገው ብር ነው አለ። ገበሬው የሚፈልገው ማዳበሪያ ነው አለ። ቄስና ሸው የሚፈልገው ምንድን ነው አለ። ደግሞ ምዕመኑን ነው አለ። ምዕመኑ ደግሞ እንዴት ነው የሚመጣው? በብር ነው አለ። ተመልከቱ የሰውዬ እየሰራውን ያለውን ፖለቲካ። አሁን ዘመነ ካሴ ነህ፣ መሬ ወዳጆ ነህ። መቼም አማርኛው ቢኮላተፍም አንዳንድ አማርኛ ባይገባችሁም ቅኔ ቢሆንም ያንን መጽሐፍ ገዝታችሁ በማንበብ ካላችሁበት ምሽግ ውስጥ ተቀብሮ ከአንድ ጫካ ወደ አንድ ጫካ ከመዘዋወር አላህ እንዲያድናችሁ የዚህ ሰውዬ መጽሐፍ ህዝባችሁ ላይ ስሩ። ህዝባችሁ ተቀባይነት እንዲያገኝ ምን አለ መሰላችሁ? ባጫ ደበሌ እነሆ የሽምቅ ውጊያን ለመከላከል ጸረ የሽምቅ ውጊያ ለማድረግ ህዝቡ ላይ ዘመቻ መስራት ነው። ቲቤሌፍ በሽምቅ ውጊያ አሽመድምዶ እዚያ ያደረሰን በህዝብ ታቅፎ ነው። ህዝቡን ወዶ ነው። ህዝቡን አፍቅሮ ነው። ህዝቡ ጋር ተመሳስሎ ነው። እንዴት እንውጋው? እንዴት እናገኘው ነው? እንግዲህ ፋኖ እየሰማህ ነው። ይህ ነው እንግዲህ እየሆነ ያለው። የሽምቅ ውጊያን እንደ እንዝር ተሻሾሮ የነበረው የኤርትራና የቲፔሌፍ ታጣቂ ቡድን ነው አለ እኮ። አማራውማ አልቻለበትም፣ አማራውማ አልሆነለትም አለ እኮ። እየሰማሽ ነው? ሃሽታግ የሽምቅ ውጊያ ያልተሳካለት አማራ ብቻ ነው። ቲፔሌፍም ሆነ ሻቢያ ተሳክቶላቸው እንሆ ደርግን አፈናቅለው ንጉሱን አይደለም ቲፔሌፍን ምንድን ያለው ደርግን ነው። እንደገና ደግሞ ሻቢያን ያለው ደግሞ ማለት ነው መንግስቱን ነው፣ ይሄ ንጉሱን። እንዴት ተናገረው እኮ ሰውየው፣ ሀቃቁን እኮ ተናገረ። እና በአማራ ላይ ደግሞ የምናደርገው ሴራና ተንኮል መቼም አማራውያን አያውቁትም። እንዲሁ ሲብሰለሰሉና ሲብከነከኑ ይኖራታል። 4 ኪሎ እያሉ ይመኟታል እንጂ እናቴ ትሙት እንደዛ ነው ያለ። ያው እኔ በቀጥታ በጋር የትም አይደርስም። የሽምቅ ውጊያው ነው። እሺ አሁን መሀሪ ዲክታተር አትሁን፣ ኑ ግቡ፣ መዝገቡም ትገባልህ። ዲክታተር እንዲያትሆን መሀሪ ሐወይ በስነ ስርዓት አውራ። በየተራ ነው የምናወራው። ሃይ ባጫ ደበሌ አስጨነቀን እኮ አታ ትግራዋይ ሐወይ ካሜዳ ትግራይ አብያለ ፍቅሪ ሎሚ ሎሚ። የፋኖን ትግል ያወራኸው ነገር ስህተት ነው። የፋኖን ትግል ለማጣጣል በዚህን ያህል ደረጃ ማውራት ትክክል አይደለም። አንድ ነገር የምነግርህ ነው። ይሄ አንዳንዴ እኮ ነው የማይገባሽ። ቱግ ነው የምታደርጊው አንቺ። የምታወሪው ለሰው ነው። የቀድሙ ላክ ኢትዮጵያ አይደለም ያወራኸው ነገር ለሰው ነው። ፋኖ ይኸውልህ ሽምቅ ውጊያ የምትለው እኮ እንዴ ኧረ ላውራ አንዴ። የአማራ ታጋዮች ማስተካከል ያለባችሁን ነገር ልንገራችሁ። ትልቅ ማስተካከል፣ ይሄ ወደ ውድቀት የማይወስዳችሁ መንገድ። ለህዝብ አትታገሉ፣ ለእውነት ታገሉ። የፋኖ አሁን ያወራው ፋኖን እዚህ ጋር ስህተት ነው። ፋኖን እንዳትናገር
የወርቁን አይተነው ፎቶ አንሳ ምናምን ሰው ያያል። ከዛ በቃ እንቺ እኮ አማራን አታስነካም፣ ይሄ እኮ አማራን አያስነካም ምናምን። ይሄ ፖለቲካ አይደለም። እናቴ ትሙት አማራን እዚህ ደረጃ ያደረሰው ይሄ ነው። አንዳንድ ሰው እኔ ለአማራ ጠበቃ ቆሜያለሁ። አማራ ነው ለአንተ ጠበቃ የሚቆምልህ፣ በሚሊዮን የሚቆጠር ህዝብ። እናቴ ትሙት በሚሊዮን የሚቆጠር ህዝብ ነው አንተን ነፃ የሚያወጣ እንጂ አንተ እሱን ነፃ አታወጣው። እመኑ። እኔ አሁን ኮርቼ በቃ ድፍር ብዬ ደብረ ጽዮንን አንሱ ከዚህ አትንኩ፣ የትግራይ ህዝብ አትስሙ ምናምን አልልም። እንዲህ ለእኔ ነው የትግራይ ህዝብ መከታና ከለላ የሚሆነኝ። እኔ ለትግራይ ህዝብ ልታገል አልችልም፣ አቅሙ የለኝም። ስታወሩ በስሜት እኔ ጃፒንም አይቼዋለሁ፣ ጆከርንም ምናምን አያቸዋለሁ። ይህንን የወርቁ አይተነውን ፎቶ አንሳ፣ ማን ስለሆንክ ነው? አማራ ነው። ከዛ ታች ያሉት ጀግና አማራን አያስነካም፣ አማራን አያስደፍርም። ለህዝብ እታች ላለው ሰው አታውሩ። ስታወሩ እዚህ እውነተኛውን ፖለቲካ ተቀበሉ። እንደ ተጋሩ እንደ ኦሮሞ እናቴ ትሙት አሽቱዬ አማራ ትልቁ ችግሩ ይሄ ነው። አሁን በቀደም ሚኪን የት እንደገባ አይታወቅም። ሚኪ ጀርመን የሚኖረው ነው ምናምን የሚኖረው አንድ ሰው ስለሱ እንኳን አጣርቶ ያወራል። በቃ ስጠፉ ትጠፋላችሁ። በቃ የምትሰሩት ለራሳችሁ ሊሆን ይገባል። እኔ አሁን ጅቡ ለትግራይ ታግልሃል ብትለኝ እናቴ ትሙት የጥፍር ቆሻሻ ያክል አልታገልኩ። የትግራይ ህዝብ ግን ለእኔ ታግሎልኛል። ግንባሩን ሰጥቷል፣ ሙቷል። ነውር እኔ እያለ አይወራም። በቃ የመጨረሻ ውድቀት እኔ ማለት ነው። ህዝብ ነው በቃ የሚታገልልህ ለአንተ ህዝብ ነው። አማራ እንዲነቃ ነው አማራን የምሰድበው። እንዴት ነው አማራን እየሰደብክ አማራን የምታነቀው? ሞጣ ቀራኒው ራሷን ብቻው እንዲህ ሼም እኮ ነው። እናቴ ትሙት ይቆንጥጣ። እኔ በጣም እኮ ነው የምናደደው አንዳንዴ። እኔ አማራነቴን ሲነኩብኝ በቃ አልፈልግም። ከዛ ታች ያሉት ጀግና አማራን አታስነከብት ተረኩሱላ። ለራስ ነው መታገል ያለብህ። አንተ አማራ አይደለ? ለራስ ትግል የሚጀምረው ከራስ። እናቴ አታሽ በቃ ይሁን የሚያስጠላ ነገር አትስሩ። አማራ ለእናንተ መስዋዕትነት ይከፍላል። አማራ ለእናንተ ነፃነት ይቆማል እንጂ አንተ ለአማራ አንድ ሰው በተለይ ለአማራ ነፃነት አትከፍል። አልሙ፣ አስቡ። ስለ ሰው አትስሩ። ሰው ምን ይለኛል ደሞ ትግሬ ጋር ብታይ ደግሞ ሌላ ነገር ይላሉ። ደሞ እንደዚህ ባወራ አማራው ሌላ ነገር። ስለ ሰው አትስራ፣ ስለ ራስ ስራ። ስለ ራስ ምን አገባ ስለ ሰው? አንተም ብሎ የአማራ ታጋይ ማን ነው ታጋይ ያደረገ ሚዲያ ላይ? አማራው ስንት ግንባሩን በጥይት ቴሌግራም ላይ አላየም? ካንተም ያንሱ ጺም እንኳን ያለበቀሉ የ18 ዓመት ልጆች ግንባራቸው ተመቱ ሜዳ ላይ ሲዘረጋ አላየም? እንደ ትግራይ አንተ ከነሱ በላይ ነው እዚህ የምትታገለው። አስመሳዮች። ለማንኛውም ወደ ባጫ ደበሌ እንገባለን። የባጫ ደበሌ እናቴን ስምዕት አታርጉ። መንቃት አለባችሁ። እሺ የታለ ማህር ራት እችላለሁ እድል ከሰጠኝ አውሪ እኔ ቆይ ቴንክ ዩ። በመጀመሪያ እኔ ካንተ በላይ የሚያቀኝ አለ ብዬ አላስብም። አንድ ቀንም እኔ የሰራሁት ወይም ለህዝብ ያደረግኩት የምለው ነገር አንዳችም ጀብድም የለም። መቼም እንደዚህ አይነት አስተሳሰብ ሊኖረኝም አይችልም። እኔ እናንተ ኃላፊነታችን ምንድን ነው? እዚህ ሳይበሩ ላይ የህዝብህን ብሶት ማሰማት፣ ካለ በሎጂስቲክ ለማገዝ፣ ከሌለ ለህዝብ ድምፅ መሆን ነው። ካንተም አልፎ ከሀገር ህዝብም አልፎ ኢንተርናሽናል ደረጃ ድምፅ እንዲሰማ መሆን ነው። ውሸት እዚህ ጋር ነው ማረሚያ ምንድን ነው በይ። ውሸት አሁን የተናገርሽ ውሸት። የአማራ ታጋዮች ስለ ራሳቸው ብቻ እንጂ ስለ ህዝባቸው አንድ ቀን ያወራ ሰው የለ። ውሸት። እኔ ስለ ራሴ ጥቅም ያወራሁበትን ነገር ታመጣልኛል? አንቺን አይደለም አሉ የተባሉ ስለ አማራ ታጋዮች ስለ አማራ ሞት አውርተው ያውቃሉ? ስለ አማራ መጨፍጨፋ እኔ ለአማራ ታግዬ አማራው ግን ለኔ ምንም አያደርግልኝም የሚል አይደለም። አማርኛ ያወራ ሁሉ አማራ ነው ብለህ ታምናለህ? ድብን ያሉ አማራዎች ሞጣ ቀራኒዮ፣ ጆከር ቀራኒዮ ምናምን የሚባሉ ሞጣ ለራሱ ታጋዮች ምድር ላይ ለሚወድቁ ሰው ግንባሩን በጥይት ለሚመታው ራሱ መስዋዕትነት ላደረገ ሰው እንኳን ክብር የሌለው ሰው አማራ ነው ብለህ ታምናለህ? እንሄዳለን አንሄድ በቃ ወደ ባጫ ይሄ ትክክል አይደለም። በደንብ እናወራበታለን። የአማራን ትግል ጠንቅቄ ነው አማቀው። ባጫ ደበሌ ኦሮሞ ስለሆነ አንሳ ፎቶውን አንሳ። እውነት አጫሪም ጅቦ አንተ ሙስና አትስራ። እውነት ታደላለህ። አንሳ። አንደኛ እኔ በበኩሌ ማናችንን ብንሆን መተን ያስገደድን ጉዳይ አይደለም። ሁሌም
የራስ ፔጅ ላይ የፈለከውን አጀንዳ ማውራት መብት ነው። ገባ? እኔ ገብቼ ግን በሐሰብ መነጋገር አንዳንድ የምማረው ነገር ስላለ ነው። አሽቱዬ ይው ስትታየው እናንተ ወይ ደግሞ ሌሎቹ ስለ አማራ ያገባኛል የሚሉት ስለ አማራ መታገል የለባቸው። አማራ ነው ለነሱ የሚታገልላቸው። በቃ ይሄ ማመን አለ። ሁሉም ያውቃል። ጅቦ ምን አይነት ነገር ነው? የአማራ ልጅ አማራ ጀብድ የምትለው ስተት የሚሰራ አለ እኮ። ስተት አይሰሩም እኮ አልልም። ስተት የሚሰራ አለ። ግን ማንም ራሱን መስዋዕት ካደረገለት በላይ አይደለም እዚህ ሶሻል ሚዲያ ላይ ያለው ነው ማለት ገባ? እዛ ጋር ህይወቱን ለሞት አሳልፎ እየሰጠ እኔ ከዛ ሰው እኩል ነኝ፣ እኔ ነኝ የምመራ፣ እኔ ነኝ እንዲማደርግ እንዲሆንልኝ እንደዛ ግባልኝ ልል አልችልም። አለቀ። የኔና ያንተ ኃላፊነት ቅድም ነግሬሃለሁ ካለ ባቅም አንድ ነገር ልንገርሽ። አሁን በአማራ ክልል የሆነ መሪ ሲሞት ሚዲያው ይቀወጣል። ሚዲያው ያዙ ይልቀቁኝ ነው እሪ ነው ምናምን፣ ፎቶ ይለጠፋል ይለቀስለታል ምናምን ለአመራር። ተራ ወታደር ሲሞት ግን የእንባ ዘለላ የለም። በትግራይ ጦርነት ላስታውስሽ፣ ያ ሁሉ ወጣት ሲሞት ትላልቅ እነ መስፍን ሲሞት እና አቦይ ፀሐዬ ሲሞት ማን ነው የትግራይ ህዝብ የተናገረው? አቦይ ፀሐዬ ተራሰ ሆነብህ ሲሞት አዳምጪኝ። ማን ነው የተናገረው? ማንም። አቦይ ፀሐዬ ሞተ ተብሎ አልተናገረም። እንደዚህ አልታወጀም፣ እሪ አልተባለም። ተራው ግን ሲሞት ተራው ነዋ። እነዚህ አመራሮች ቢሞቱ አመራሮች ናቸው። ህዝብ የሚከፍለው መስዋዕትነት ይበዛል። የአማራ ህዝብ እኮ በዚህ ሰዓት የአማራ ወታደር እኮ ቴሌግራም ላይ እያየሽ ነው። ስለ እነሱ የሚጮህ አለ። ግዴታ መታወቅ አለባቸው። አይሽ ሁሌም ልባችን ላይ ናቸው። የኛ ጀግና አልኩ መላው ፋኖ ነው። እከሌ ከሌ መላው ፋኖ ነው። መላው ፋኖ ለኛ መስዋዕታችን ነው። ሚዲያው እንዳለ ባንድ ስለ ሚዲያው ምንም ይሁን እኔ እዚህ ጋር መጥቻ አልኩ እየየ ብለህ ምንም የምፈጥረው ነገር የለም። በቃ ሁሉም ፋኖ ለኛ መስዋዕታችን ጀግናችን ነው። አለቀ። ከታች እስከ ላይ ይሄ አንዱን ከፍ አንዱን ዘቅ የምናደርግበት ነገር ጉዳይ አይደለም። ኦኬ የጦር መሪ አዋጊ አለ፣ ኦፍ ኮርስ ለሱ የምትሰጠው ነገር አለ። ግን መላው የአማራ ፋኖ ለኛ ጀግናችን ነው አልኩ። በቃ አለቀ። ምስጋናም አድናቆትም የሚጀምረው ከታች ነው። የላይ የላዩን ስታደናንቂ የመከፋፈል ሁኔታ ይፈጠራል። እናትን ማንም የሚከፋፈለው ጉዳይ የአማራ ትግል ይኸውልህ የቃቃ ጨዋታ አይደለም። እንዲሁም እኛ ትግላችንን እንደ አማራ የጎዳው ሁለት ነገር ነው። አንደኛ ብአዴን የሚባል ነቀርሳ ነው። ሁለተኛ ደግሞ የአማራን ቋንቋ መላው ኢትዮጵያዊ ማውራቱ ብቻ ነው። በትግራይ መከፋፈል አለ። ያም እየገባ እንደ ሊጥ የሚያቦካው ለዛ ነው። አዳምጪ። በትግራይ መከፋፈል አለ ስትኝ አዎ እልሻለሁ። ደረቴን ነፍቼ አዎ መከፋፈል አለ። ለምንድን ነው በአማራ መከፋፈል አለ ስልሽ አይ ምናምን የምትይው? ለምን? ይህ እኮ ህዝቡ ላይ ነገርኩ እኮ እኛን እኮ እየከፋፈለን ያለው ሁለት ነቀርሳ ነገር ነው አልኩ። አንደኛው ብአዴን የሚባል እግር አጣቢ ተላላኪ ነው፣ የራሱን ህዝብ የሚያስበላ ነው። ሁለተኛ ደግሞ የአማርኛን ቋንቋ መላው ኢትዮጵያዊ ማውራቱ ነው። ገባክ አይደለ? ይሄ ማለት አሁን ትግርኛ ብቻ ተናጋሪ ቢሆን ትግልህን ማንም ሊያደናቅፍ ገብቶ ሊዘባርቅ አይችልም። ምን አብይ አህመድ ትግርኛ ይችላል? አብይ አህመድ ትግርኛ ይችላል? አሁን ይሄን ቶ መላው ሰፊው ህዝብ ሲናገርና 1 2 3 4 ሰው ለሚያወራው ነገር ይሄ ልዩነት አለው። ገባ? ጅቦ እንደ ድሮ እኮ በኮንፊደንስ እንዳታወራ የበላው ጊፍት እኮ ነው ያዘ። አንተ ጅቦ እንደዚህ ሰው መሰለህ? ማን እንደዚህ አይነት ሰው አይደለም። አንተ ከካምልሃጭ አንድ ነገር ልንገርህ ጅብ። እሺ አንደኛ የእናንተ ትግል የ50 እና የ60 ዓመት የትግል ኤክስፒሪየንስ ነው። 70 ዓመት እናንተም ስትመጡ አማራው ገደለኝ ብሎ ነው የመጣው። ያው የኦሮሞ ሚሊስ መጣ አማራው ገዳ አማራ ላይ ነው ፖለቲካ ሳሳት ገባ። አማራው ጋር ስትሄድ ደግሞ ምን አለ ገና እየታገሉ ያሉ ሰዎች ገና እሱን ባህልውን ነው ስላጥሞም ስለተባለ ነው እንጂ የውሸት ትርት ይዞ መጥቶ አማራው ማን ሃሎ ልጨርስ። ስማ በጌትር አርቬና ነከሳንት ደረሞ ያይሳ እሺ አሰማኝም በቃ ጫማ በስነ ስርዓት አልሲ በስነ ስርዓት
አለብስም። የፖለቲካ እድላችን ነው ወደዚህ የገጠመን። አንታራ ኢማን እኮ ናት። ምን ሆና ነው ዘሉባት ነው ወይ ገዛ ፍርዳቱን እኮ ገርሞኝ እንዴ? ሚውት አደረኳት እኮ። ኧረ ጅቦ ግፍ እናቴ ትሙት ግፍ። እሺ ማን ያስገባኝ? ታይ ሚውት አድርጌሻለሁ፣ ችግር የለውም። እኔ ጫማና ካልሲ አለባበስ ታስተምረኝ ይማን። ይህ ከፖለቲካ ወደ አለባበስ ስርዓት ነው ያለፍነው። ቀጤ ሚጥሚጣ እና እንዳልኩክ ጅቦ ይሄ አሁን አንተ ያነሳው ሀሳብ መሪ ሲሞት ምናምን እንዳልከው ነገር አማራው ገና የአዲስ ነው ትግሉ። እሱም ሁኔታዎች ነው እንጂ ትግሉ ውስጥ የከተቱት እዚህ ጋር ስተት አለ፣ የኔ ስተት አለ። እዚህ ጋር ችሎ የኖረ ህዝብ ነው። አትኖርም ስለተባለ ነው አሁን። ምክንያቱም ይኸውልህ አሁን አንተ ኤግዛምፕል እና አቦይ ፀሐዬ ምናምን አመጣ እና የእናንተም ኢሊት ይሁን የኦሮሞ ኢሊት ብላችሁ የምትመጡት ምንድነው? አማራው ጨቆነኝ፣ ገደለኝ፣ ቋንቋዬን እንዳላወራ አረገኝ ትላላችሁ። ግን ቋንቋችሁን እያወራችሁ ነው። ስቲል በማንነታችን ተጎዳን ብላችሁ ውሸት ትርክት ይዛችሁ መታችሁ ነው እንግዲህ ስልጣን ላይ ነበራችሁ። ስለዚህ አሁን ደግሞ አሁን የሚያወራችሁ ነገር አማራ ጨቋይ ነው፣ አማራ ምን የሚሉት ነገር ማለት ነው። እንዴት መሰላችሁ ምዕመናን፣ አሁን ጭምር በዚህ ሰዓት አሁን ባለንበት የኢትዮጵያ ፖለቲካ ውስጥ ከትግራይ ተወላጆቹ ነው ከኦሮሚያ ተወላጆቹ ነው ኦሮሞ ነኝ ትግራዋይ ነኝ ማለት የሚሸማቀቁ እንዳሉ ታውቃላችሁ። አንገት የሚደፉ እንዳሉ ኦሮሞቹ እማቃቸው ሚሊዮን እከሊት እከሊ እያልኩ እጠራለሁ። ኦሮሞ ሆኖ እኔ ኢትዮጵያዊ ነኝ ኦሮሞ መሆን በቃ የሆነ ፋርነት ይመስላችኋል። ይሄ የተሰራበት ነው ኢትዮጵያ ውስጥ። ይሄን ነገር እኮ ነው መንግስት ከጭንቅላታችን ላይ እንዲወጣ የሚያደርገው እኮ። እናቴ አሁን አንዳንድ ተጋሩ አሉ፣ በአባትም በእናትም ድብን ያሉ ተጋሩ። አይኔ አዲስ አበባ ልጅ ነኝ፣ እንደዚህ አይነት ነገር አይመለከተኝ። የሆነ ማፈር መውረድ ምናምን ይመስላችኋል። ይሄን ነገር እኮ ነው መንግስት እየሰራበት ያለው። የአማራ ኤሊት እኮ በኢትዮጵያ ላይ የሰራው ስራ እኮ ትልቅ እኮ ነው። መጨረሻ ላይ ግን ሿሿ ተጫወቱበት። ማመን አምኖ መቀበል እኮ ነው የሚታየ። ምን አድርጎ መቀበል እኮ ነው እንጂ አማራ የሰራው እኮ ትልቅ ግዙፍ የሆነ ፖለቲካ እኮ ነው። በኢትዮጵያ ውስጥ አሉ እኮ በእናትም በአባትም ትግርኛ ተናጋሪ ሆነው ትግራዋይ ነኝ ማለት የሚሸማቀቁ የሚያፍሩ በሚሊዮን የሚቆጠሩ ኦሮሞዎች በ2-3 ሚሊዮን የሚቆጠሩ በቃ ጭንቅላታቸው ላይ የተሳለ ነገር አለ። ይሄንን ነው ከህዝቡ ለማውጣት የሚሰሩት። በአማራ ላይ የሚሰራው ፖለቲካ እኮ አማራን የማሳነስ እኮ በአማርኛ ቋንቋን ለማሳ እኔ ቋቃለሁኝ እኮ ጠንቀቅ ያቃለሁኝ እኮ እነሚጣ አልገባችሁ። እነሚጣውን ከመልከት የአማራ ፖለቲካ ላይ ዝም ብለህ ስታየው አሁን አንድ ሰው እጁን ሰጠ ይባል ይቀወጣል፣ አንድ ሰው ሞተ ይባል አመራር ይቀወጣል። ተራው ህዝብ ግን አይወራለት። በትግራይ ጦርነት ነው የሚባለው። ወጣቶቻችን አለቁ። ስለ እነ መስፍን ስዩም ስለ አቦይ ፀሐዬ ሲረሸኑ ማን ያወራል? በዛ ደረጃ እኮ አልተወራም እኮ። ሲወራ የነበረው እኮ ለተራ ወታደሩ እኮ እሱ ትልቁን በቃ ሚና የሚጫወተው እንዴ። አሁን እስቲ የአማራ ወጣቶች ተሰብስበው እረ ወገኖቻችን፣ እነዚህ ጀግና ታጣቂዎች የአማራ ወጣቶች ማን ስልጣ አትሰማ። ጀግናው መሪ ወዳጆ ጀግናው እንትን እንዴ። ታዲያ ለምን ክፍፍል አይመጣም? እነሱ ለመምሰል እኮ ነው የሚሰሩት። ታች ያለው ወታደር ዘመንን መሆን ነው የሚፈልገው። ማበርታት ማጀገን ያለበት ታች ያለውን ወታደር ነው እንጂ እነዘመን ይሄ ሁሉ ክፍፍል እኮ አይመጣም ነበር እኮ። እንዲህ ባጫ ደበሌ የተናገረውን አልሰማሽም? የሽምቅ ውጊያ ላይ ህዝብና ተዋጊን ካልያዝክ በስተቀር ኢንች አትራመድም ማለት እኮ። አሁን የአማራው ለምንድን ነው በዚህ ደረጃ ምንም ሳይሰራ እንትን ያለው ለ2 ዓመት ለ3 ዓመት ለምን ይመስላል? ተራው ወታደር ላይ አልተሰራም። ክብርም ሞገስም ማድነቅም የሚገባቸው ተራው ላይ ነው። ተራው ላይ የማይታወቀው ላይ የአማራ ጀግናው ወታደር ፋኖ ወታደር የአማራው አስከባሪ ምናምን እያልክ ነው። ጀግናው መሪ ወዳጆ ጀግናው ዘመነ ካሴ ስትል እታች ያለው ወታደር ዘመንን መሆን ነው የሚፈልገው። ገልብጡት። እታች ያለው መሪ ወዳጆን ነው መሆን የሚፈልገው። እናቴ ይሄ ነገር እኮ እስቲ በትግራይ ተወጣ አንዲት ሰምታል? አንዲት ጀግናው ቲዲኤፍ ወታደር አቤት ቲዲኤፍ ምናምን ይላሉ። በቃ ሁሉም እኔ አሁን ትግራይ ውስጥ ስትገባ እኮ አነ ቲዲኤፍ እኮ ህዝብ ለካ አነ ቲዲኤፍ ምናምን ክብር ነው። ህዝቡ ክብር ሰጥቶታል።
ይሄ ነው ባጫ ደበሌ ሳወራ የነበረው። ሬክሰን ፌክሰን ነው እንዴ? እነዚህ አመራር ላይ ያሉት ሰዎችን ማድነቅ ሌላ ችግር ነው የሚያመጣው፣ ሌላ ችግር። ይህንን ደግሞ ከጀኔራል ባጫ ደበሌ መማር እንችላለን። ከጀኔራል ባጫ ደበሌ መማር እንችላለን። እናቴ ትናንት ያወራው ነገር እኮ በቃ ይሄን ነው እኮ አሁን ወደማያገባኝ ፖለቲካ ሄዱ። ወደማያገባኝ ፖለቲካ ገባሉ። እኔ አሁን ትልቁ ማን ነው? ይህን አበባችሁን አቁሙ ፕሊስ፣ አቁሙ። ዋናው ንግግሬ እንዴት ነው ባጫ ደበሌ የሞተ ሰው ነው የጦርነትን ህመምና ስቃይ የሚያውቀው የሚለን መቃብር ውስጥ ነው። የሞትን ሰዎች ነን እንደዛ። ምን እስቲ ፖለቲካውን አምጡት። ይህን አማርኛ ቋንቋ እንዲያጋደሉ የሚያወሩት ለምንድን ነው? እናመሰግናለን። ብሩክ ወንድም ይቀጥል። አቤት እውቀት፣ አቤት አነጋገር። እሺ አመሰግን። ባጫ ደበሌ ወደ ሌላ ነገር ጥሩ አይደለም። ይሄ የልብህን ተናግረህ ወደ ሌላ ነገር መሮጥ ይህ አግባብነት የለው። ስማ ኖ የልብህን ተናግረህ ታወሪያለሽ። እንዲህ ማምለጥ ጅቦ አንዴ ልናገር። ሶሪ